ሰላም ሀባይብ እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁ? አክራሞታችሁ እንዴት ነበር እያልኩኝ እንግዲህ ከብዙ ጊዜ መጥፋት በኋላ ዛሬ ቸከስ ብዬላችኋለሁ። እኔ የፈኪና የአህሙ ወዳጃችሁ ማለት ነው። እንዴት ናችሁልኝ? የዩቱበሮቹ ድምቀቶች እንግዲህ በምን ምክንያት እንደሆነ ባይታወቅም ሰሞኑን ብቅ ብለው አያውቁም፣ ጠፍተዋል ማለት ነው። ፈኪዬም እንግዲህ በቤቷ ኢድ ሙባረክ አላለችም። ምን አጋጠማት? ምን ሆና ነው? ከአህሙስ ጋር ለምንድን ነው አብራ ሀረር ያልሄደችው የሚለውን አብረን የምናይ ይሆናል። እኔስ ምን ሆኜ እንደጠፋሁኝ ያው እያንዳንድ ነገር የምነግራችሁ ይሆናል። ምክንያቱም የቻናል ቤተሰብ ማለት ቤተሰብ ስለሆነ ማንኛውንም ነገር አብረን ተከፋፍለን ነው ማለት ነው። እናንተ እስከዛው ድረስ ላይክ አድርጉ፣ ሰብስክራይብ አድርጉኝ። አረ ሰብስክራይብ አድርጉ፣ ቻናል የለጣለኮ ባካችሁ አንቀሳቅሱት። እስኪ ሰብስክራይቡን ብታጧጥፉት እኮ እኔም ለመስራት ነየት ትላለሁኝ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር ነው አልሐምዱሊላሂ ረቢል ዓለሚን። እናንተስ እንዴት ናችሁ? እንዴት ከረማችሁ? እያልኩኝ እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት የአላህ ዝናቱና ረህመቱ አይለያችሁ። ስራም የሌላችሁ እንግዲህ አላህ ስራውን ይስጣችሁ። ያው ከኢድ በኋላ እንግዲህ አብዛኛው ሰው ለኢድ ይወጣና ስራ አያገኝምና ስራም የሌላችሁ አላህ ስራዎችሁን እየስጣችሁ ማለት ነው። ኢድን በየት አሳለፋችሁ? ሀባይ በመዳም ቤት ወይንስ በእጃዛ እንዴት አሳለፋችሁት? እኔ ጋር መቼም ያው አሸወይና ሆኖ አሳልፋለሁ ብዬ አሸወይና አድርጎ አስተናግዶኛል ማለት ነው። ያው እንግዲህ ከእናንተ መደበቀው ነገር የለኝም። ኢድን አከብራለሁ ብዬ ወጥቼ በዛው አንድ ሁለት ቀን እንደሆነኝ በዛው ታመምኩ ማለት ነው። ያው እንግዲህ ቀዷና ቀድርን ማንም የሚያልፋት የለም። እስከ ዛሬ ድረስ እንግዲህ አሞኝ ይገኛለሁኝ። ለዛ ነው የጠፋሁት። ሀባይቦች ዱአ አድርጉልኝ በተቻላችሁ አቅም። ያው ምንድነው የሚባል ተረት አለ፣ የበጋ ግዝግዝ በክረምት ይወርቃል የሚባል ነገር ያለ አይደለም። እኔም ያው መዳም ቤት እንግዲህ እንደሚታወቀው ስራ በጣም ነው የሚበዛብኝና ሮመዳንንም በጣም ነበር እየበዛብኝ። አረፍ ስል መሰለኝ እንዳለ የበሽታ ማአት አመመኝ ማለት ነው። እና ያው እንግዲህ እንደተለመደው ያው ሐኪም ቤታችን ጎራ ብለን እንግዲህ መድኃኒታችንን ያንን ውሃችንን ጠጣጥተን መቼም የሳውዲ ሐኪም ቤት ሄዳችሁ ታውቃታላችሁ። ያ ግሉኮስ ነው የሚጠመድባችሁ። ያው መቼም እንግዲህ ለአሁኑ አልሐምዱሊላህ እዚህ ጋር ደርሻለሁኝ። ደህና ነኝ። ብቻ ጨርሶ እንዲመራኝ ዱአ አድርጉልኝ እላችኋለሁ። የጠፋሁበት የኔ አንደኛው ምክንያት ይሄ ነው፣ ስላመመኝ ነው። ያኔ ወዲያም ወዲህም ለማለት ሰው ልጅ ጤና ሲሆን ነው። አፍያን የሚያክል ነገር የትም የለ። ሁላችሁም አፍያችሁን ይስጣችሁ ማለት ነው። በነገራችን ላይ ትንሽ ቪዲዮ መስራት ስናቆም ማለት ነው የሚባለው ሁላ ይጠፋብናል። ለምን እንደሆነ አላውቅም። አገባቡ የምታወሩት ምናምን ጠፈትፈት ነው የሚለው፣ ይደረጋገራል ማለት ነው። እና የጠፋሁበት ይሄንን ነው እላችኋለሁኝ። እንግዲህ ፈኪዬም ያው እንዳያችኋት ሁላችሁም እየተከታተላችኋት ነው። መቸለት ነው በዙዙ ፋሚሊ ቤት ነው የመጣችው። አይቻታለሁ በግድ እያጣርኩም ቢሆን ማለት ነው ገብቼ ነበረ። ነገር ግን በቤቷ ኢድ ሙባረክም አላለችም። አሁን እንኳን እንግዲህ ደግሞ የሆነ ሴትዮ መጥታለች። ከሷ ጋር ያው ከነባም ጋር ተለያይተው ነበር፣ አይታችኋል። ትተው ሄዳ ነበረ። እንደገናም ሌላ ሴትም ስላገኘ ይሁን ብቻ አላቅም፣ ነድማ መሰለኝ ይቺ ነባማ ወላሂ ቅናት ያዛን መሰለኝ፣ ቅናት ይዟን ነው መሰለኝ። እንግዲህ ሪኡኡ ብላ ሀረር ፍለጋ እሱን ሄዳለች ማለት ነው። አይ የልጅ ነገር አሉ፣ የልጅ ነገር ልጅ ያወካው ለራት አይበቃም ይባላልና ወይ አፍቅረሽ ከሆነ ነባያ ወጥተሽ እውነቱን መናገር ነው። እንደው ለምን እንደዚህ ብቻሽን ትሰቃያለሽ? የኦዲየንስ እኮ ይረዳሽ ነበረ። ነገር ግን ያው አንድ ሰው አፈቀረ ማለት ያኛውም ሰውዬ ያፈቅራል ማለት አይደለም። እንደዛ ሆኖብሽ መሰለኝ አንቺ እንኳን። እንግዲህ ሁለቱም ያው ፈኪዬም አህሙም አንድ ላይ መንጣት ያልቻሉት እሱ ያው ድሬዳዋ ሐረር እያለ ስለሆነ ነው።
እሷም እንግዲህ ትንሽ ታቋታላችሁ አብዛኛውን ጊዜ በቤቷ ቪዲዮ ቶሎ ቶሎ አትለቅም። በዛ ምክንያት ነው ያልመጣችሁ ማለት ነው ፈክዬ እንጂ ሌላ ነገር ተፈጥሮ አይደለም ማለት ነው። ኢንሻአላህ ሁሉም ነገር ሲመቻች አብረው ይመጣሉ ብለን ባለሙሉ ተስፋ ነን። ምክንያቱም እነሱ አሁን ላይ ያሉበት ሁኔታ ፈክዬ ለአህሙ ያላት ቦታ አህሙ ለፈኪ ያለው ቦታ ለየት ያለ ነውና ተጣልተው ወይንም የሆነ ነገር ተፈጥሮ አይደለም። እሱ ያው ሀረርና ድሬዳዋ እያለ ስለሆነ አይታችኋል፣ እየተዝናናም ስለሆነ ለዛ ነው እንግዲህ እሷ ጓደኛዬ ሞልተዋታል፣ ከጓደኞቿ ጋር ትመጣለች እሱም ካልተመለሰ ብለን እናስባለን። ያው ፈኪ እንደምታወቋት በቤቷ ብዙም ቪዲዮዎች ቶሎ ቶሎ አትለቀም። በዛ ምክንያት ነው እንጂ ሌላ ነገር ተፈጥሮ አይደለም ማለት ነው። አህሙም እንግዲህ በሁለት ሴቶች ነበር ተከበበ እያልኩ ያለሁት። እንደገና ሀረር ሄዶ የሴት መዓት ኧረ በለው ከበውት እንዴ! አሁን ላይ ደግሞ ቪዲዮ ተለቀቀ አንድ ሁለት ቀን ሆኖታልና ጠለፉት እንዴ ሀረር ሴቶች እያልኩ ነበረ። እነኛ ሴቶች አስቀሩት እንዴ? ነባን ምን ዋጣት? ነባም አልሰራችም ለምን አታሳውቀንም እያልኩ ነበረ ማለት ነው። ምክንያቱም እዛ ሴት መሀል አንድ ወንድ ልጅ ብቻ ማለት ከባድ ነው አሁን ላይ ጊዜው ማለት ነው። ሴቱ ችግር እያመጣ ነው ሴቱ ችግር እያመጣ ስለሆነ ማለት ነው ሀባይብ እና አህሙና ፈኪ እንግዲህ ሁሉም ነገር ሲመቻችላቸው ይመጣሉ። ሌላ ነገር የተፈጠረ እንዳይመስላችሁ ይመጣሉ ማለት ነው አብረው ኢንሻአላህ። እናንተ ግን እዛም ሆነ እዛም ክፉ ነገር እዛው ድረስ ሁሌም እንደምላችሁ እንዳትጽፉ፣ መልካም ነገር ጻፉ ማለት ነው። ኢንሻአላህ በቅርቡ ይመጣሉ ብዬ አስባለሁኝ። እኔም ተሽሎኝ እነሱም አንድ ጋር በአዲስ ነገር ይመጣሉ ማለት ነው። እስከዛው እናንተ ላይክ እና ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። እንግዲህ አብሬያችሁ የቆየሁት እኔ ፖዚሽን ጋር ነበርኩኝ። እስከዛው ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።